ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስ እና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። በጽንፈኛው ቡድን ላይ የኮማንዶ ክፍለ ጦር ሬጅመንት የማያዳግም እርምጃ እንደወሰደ ተገለጸ። ጅቡቲ ኤሊዳር ወረዳ ላይ የድሮን ጥቃት እንደፈጸመች ተገለጸ። በኢትዮጵያ ሲተገበር የነበረው የኮንዶሚኒየም መርሃ ግብር ስህተት እንደነበር ሚኒስትሯ ጫልቱ ሳኒ ገለጹ። በአማራ ክልል የገጠር ነዋሪዎችን ወደ አንድ ቦታ የማሰባሰብ ሥራ እንደተጀመረ ተነገረ። በመንገድ ሥርዓት ላይ ኢትዮጵያ ይበልጥ ቀልጣፋ፣ አስተማማኝና ቀጣይነት ያለው ትልም እውን እያደረገች እንደሆነ ተገለጸ። በካፋ ዞን በእናቱ ማሳ ውስጥ የተጣለው ጨቅላ ሕፃን በውሻ ተበልቶ ተገኘ። አፍሪካ $1 ትሪሊየን የሚገመት ተጨማሪ የሀብት አማራጭ ከአርቲፊሻል ኢንተለጀንስ እንደምታገኝ ተገለጸ። አርቲስት ቸርነት ፈቃዱ የኒዌይ ኢትዮጵያ ብራንድ አምባሳደር ሆኖ ተሾመ። በጽንፈኛው ቡድን ላይ የኮማንዶ ክፍለ ጦር ሬጅመንት የማያዳግም እርምጃ ወሰደ። የኮማንዶ ክፍለ ጦር ሬጅመንት በሰሜን ሸዋ ዞን ሰላ ድንጋይ ሳሲት አካባቢ ህዝቡን በመበደልና ሰላም በመንሳት ላይ ተሰማርቶ በቆየው የጽንፈኛው ቡድን ላይ እርምጃ መውሰዱን የሬጅመንቱ ዋና አዛዥ ሻለቃ ወንዲፍራው ሽፈራው ገለጹ። ሬጅመንቱ በቡድኑ ላይ እርምጃ በመውሰድ በርካቶችን ከጦር መሳሪያና ተተኳሽ ጋር መማረኩን አዛዡ ተናግረዋል። ጅቡቲ ኤሊዳር ወረዳ ላይ የድሮን ጥቃት እንደፈጸመች ተገለጸ። ትናንት ማክሰኞ ጥር 5 2018 ዓ.ም በአፋር ክልል በኤሊዳር ወረዳ የገጠር ቀበሌ ላይ የውጊያ ድሮን በተኮሰው መሳሪያ ንጹሐን ላይ ጉዳት ማድረሱን ከስፍራው የደረሰን መረጃ ያመለክታል። በጥቃቱ የአንዲት ሴት ሕይወት ሲያልፍ 3 ወንዶች ላይ ቀላል ጉዳት ማጋጠሙን ነዋሪዎች ገልጸዋል። ድሮኑ የጅቡቲ ሳይሆን እንዳልቀረም ተጠቁመዋል። እዛው አፋር አካባቢ ከወራት በፊት ተመሳሳይ ጥቃት በቀብር ስነ ስርዓት ላይ በነበሩ የሃይማኖት አባቶችና አዛውንቶች ላይ ተፈጽሞ ጉዳት መድረሱ ይታወሳል። በትናንትናው ዕለትም ንብረትነቱ የጅቡቲ መንግስት የሆነውን የውጊያ ድሮን በተኮሰው መሳሪያ ንጹሐን ኢትዮጵያውያን የአፋር ማህበረሰቦች ላይ የሞትና የመቁሰል አደጋ አድርሰዋል። በኢትዮጵያ ሲተገበር የነበረው የኮንዶሚኒየም መርሃ ግብር ስህተት እንደነበር ሚኒስትር ጫልቱ ሳኒ ገለጹ። ባለፉት ዓመታት በኢትዮጵያ ሲተገበር የነበረው የጋራ መኖሪያ ቤቶች የኮንዶሚኒየም መርሃ ግብር ስህተት እንደነበር የከተማና መሠረተ ልማት ሚኒስትር ጫልቱ ሳኒ ገለጹ። በሀገሪቱ የተለያዩ ከተሞች የተገነቡ የጋራ መኖሪያ ቤቶች ባለቤት እንዲሆኑ ዜጎች የተመዘገቡበት መንገድ ትክክል አልነበረም ሲሉም ተችተዋል። ሚኒስትሯ ይህን ያሉት የሚመሩት ሚኒስቴር መስሪያ ቤት በክረምት በጎ ፈቃድ አገልግሎት መርሃ ግብር ላይ ያስገነባቸው ቤቶች ለምረቃት መብቃታቸውን በተመለከተ ትናንት ማክሰኞ ጥር 5 2018 ዓ.ም በሰጡት ጋዜጣዊ መግለጫ ነው። በቤተሰብ ደረጃ 150 ሰዎችን እንዲይዙ ተደርጎ የተገነቡት እነዚህ ቤቶች በጠቅላይ ሚኒስትር ዶክተር አብይ አህመድ የተመረቁት ባለፈው ሳምንት አጋማሽ ላይ ነበር። ባለፉት 17 ዓመታት በከተሞች ሲተገበር የነበረው የጋራ መኖሪያ ቤቶች ግንባታ በከተሞች ያለውን የመኖሪያ ቤቶች ችግር በተወሰነ ደረጃ ያቃለለ መሆኑን በጋዜጣዊ መግለጫቸው ላይ የጠቀሱት ወይዘሮ ጫልቱ፣ ሆኖም መርሃ ግብሩ ስህተት እንደነበር ገልጸዋል። መርሃ ግብሩ የመንግስት ተሳትፎ የበዛበትና ሁሉንም ዜጎች የቤት ባለቤት ለማድረግ ታስቦ የተዘጋጀ መሆኑ ስህተት እንደሆነም አስረድተዋል። በአማራ ክልል የገጠር ነዋሪዎችን ወደ አንድ ቦታ የማሰባሰብ ሥራ እየተከናወነ እንደሆነ ተነገረ።
የአማራ ክልላዊ መንግስት የመሬት ቢሮ አዲሱ የገጠር መሬት አስተዳደርና አጠቃቀም አዋጅ በተበታተነ መንገድ የሚኖሩ የክልሉን አርሶ አደሮች በፈቃደኝነት በአንድ አካባቢ ለማስፈር ያለመ መሆኑን ገልጸዋል። ቢሮ ለአርሶ አደሮች መሬትን በባለቤትነት የመጠቀም መብት፣ የሕግ ዋስትና ሽፋን እንዲሁም መሬታቸውን ለልጆቻቸው ወይም ለሌላ ማንኛውም ሰው በስጦታ እንዲሰጡ አዋጁ ዕድል መስጠቱንም ጠቅሷል። ባለ ይዞታው መሬቱን የመጠቀም፣ የማከራየት፣ ለጋራ አራሽ የመስጠት፣ በመሬቱ ላይ ያፈራውን ቋሚ ንብረት በሽያጭ የማስተላለፍና የመለወጥ መብቶችን መስጠቱንም ቢሮ ጨምሮ አብራርቷል። ከአሁን ቀደም በነበረው ሕግ አርሶ አደሮች በማሳቸው ላይ ያለሙትን ቋሚ ንብረት የመሸጥ መብት አልነበራቸውም። አዋጁ የመንግስት ሰራተኞች በውርስና በስጦታ መሬት እንዲያገኙ መብት እንደሰጠም ተገልጧል። በአዋጁ መሰረትም መሬትን አለመጠቀም መሬት እስከ መንጠቅ የሚያደርስ ቅጣት ያስከትላል ተብሏል። በመንገድ ስርዓት ኢትዮጵያ ይበልጥ ቀልጣፋ፣ አስተማማኝና ቀጣይነት ያለው ትልም እውን እያደረገች እንደሆነ ተገለጸ። ኢትዮጵያ ሁሉን አቀፍ ትስስርን የበለጠ ለማጎልበት፣ ንግድን ለማቀላጠፍና ኢኮኖሚያዊ እድገትን ለመደገፍ የመንገድ አውታሯን በንቃት እያሰፋችና እያሻሻለች እንደምትገኝ ተገልጿል። አሁን ላይ እየተከናወኑ ያሉ ጥረቶችም ትኩረት የሚያደርጉት አዳዲስ አውራ ጎዳናዎችን እንዲሁም የገጠርና የከተማ መንገዶችን በመገንባት በተጨማሪም ነባር መንገዶችን በማዘመን የጉዞ ጊዜን ለማሳጠር፣ ደህንነትን ለማሻሻልና የትራንስፖርት ወጪን ለመቀነስ ነው። እነዚህ ተግባራት የትምህርት፣ የጤና፣ የገበያ አገልግሎቶችን ተደራሽነት ለማረጋገጥ የሚደረገውን ጥረት ከማሳደጋቸውም በላይ ለኢንዱስትሪ፣ ለግብርናና ለአካባቢ ንግዶች መሳለጥ አስተዋጽኦ ያደርጋሉ። ኢትዮጵያ ለግንባታውም ሆነ ለጥገና ስራዎች ቅድሚያ በመስጠት ቀጣናዊ ትስስርን የማጠናከርና በመላ ሀገሪቱ የሚገኙ የማህበረሰብ ክፍሎች የዕለት ተዕለት ኑሮን በማሻሻል ይበልጥ ቀልጣፋ፣ አስተማማኝና ቀጣይነት ያለው የመንገድ ስርዓት እውን እያደረገች ነው። በካፋ ዞን በገዛ እናቱ ማሳ ውስጥ የተጣለው ጨቅላ አስከሬን በውሻ ተበልቶ ተገኘ። በደቡብ ምዕራብ ኢትዮጵያ ክልል ካፋ ዞን ሳይለም ወረዳ የወለደችውን ጨቅላ ሕፃን ማሳ ውስጥ በመጣል ለሞትና ለአካል ጉዳት የዳረገችው እናት በፖሊስ ቁጥጥር ስር መዋሏ ተገለጠ። ድርጊቱ የተፈጸመው በጋቦ ጋቲኒ ቀበሌ ሲሆን ተከሳሽ በድብቅ የወለደችውን ሕፃን በጨርቅ ጠቅልላ ማሳ ውስጥ መጣሏ ተረጋግጧል። ወንጀሉ የታወቀው የአካባቢው ነዋሪዎች የጨቅላ ሕፃኑን አስከሬን ውሻ ሲጎትተው በመመልከታቸው ነው። ነዋሪዎቹም በድንጋጤ ከውሻው አፍ በማስጣል ወዲያውኑ ለፖሊስ ሪፖርት ማድረጋቸውን የክልሉ ፖሊስ ኮሚሽን የኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ገልጸዋል። ፖሊስ ባደረገው ማጣራት ሕፃኑ ማሳ ውስጥ ከተጣለ ከ5 ቀናት በኋላ ከወገብ በታች ያለው አካሉ በውሻ መበላቱን አረጋግጧል። ተከሳሽም ድርጊቱን መፈጸሟን ያመነች ሲሆን ለዚህም እንደ ምክንያት ያቀረበችው እርግዝናው ከትዳር ውጭ በመሆኑ ከቤተሰቦቿ ለመደበቅ ፈልጋ እንደነበር ገልጻለች። የሕፃኑ አስከሬን በክብር እንዲቀበር የተደረገ ሲሆን በአሁኑ ወቅት የተከሳሽ የምርመራ መዝገብ እየተጠናቀቀ ይገኛል። ፖሊስ ምርመራውን እንደጨረሰም መዝገቡን ለአቃቢ ሕግ በመላክ በግለሰቧ ላይ ተገቢው የሕግ ክስ እንደሚመሰረትባት ታውቋል። አፍሪካ $1 ትሪሊየን የሚገመት ተጨማሪ የሀብት አማራጭ ከአርቲፊሻል ኢንተለጀንስ እንደምታገኝ ተገለጸ። በአፍሪካ ልማት ባንክ የወጣ አዲስ ሪፖርት አርቲፊሻል ኢንተለጀንስ በ2035 እንደ አውሮፓውያን አቆጣጠር በአፍሪካ አጠቃላይ የሀገር ውስጥ ምርት ላይ እስከ $1 ትሪሊየን ሀብት ሊጨምር እንደሚችል ተጠቁመዋል። ይህም የአገሪቱን አሁናዊ አጠቃላይ የኢኮኖሚ ምርት 1/3 ያህል ነው። ይህ ዕድል ሊገኝ የሚችለው አፍሪካ እያደገ ባለው የዲጂታል አቅሟ፣ በወጣት የሰው ኃይል ብዛቷና እየተከናወኑ ባሉ ዘርፈ ብዙ ማሻሻዮች ምክንያት ነው። ይህም አህጉሪቱን በዓለም አቀፍ ደረጃ ለኤአይ እድገት ተመራጭ ከሆኑ አካባቢዎች አንዷ አድርጓታል። እንደ ሪፖርቱ መረጃ ይህ ከኤአይ የሚገኝ ሀብት ከፍተኛ ተጽዕኖ ፈጣሪ ከሆኑ 5 ዘርፎች እንደሚገኝም የተጠቆመ ሲሆን ዘርፎቹ በጥቅሉ ከቴክኖሎጂ የሚገኘውን ትርፍ 58 በመቶ ወይም $580 ቢሊዮን ያህሉን ድርሻ ይይዛሉ ተብሎ ይጠበቃል። ዘርፎቹም ግብርና፣ የጅምላ ሽያጭና የችርቻሮ ንግድ፣ ማኑፋክቸሪንግና ኢንዱስትሪ፣ ፋይናንስ፣ የጤናና የሕይወት ሳይንስ መሆናቸው ተረጋግጧል። ይህንን ዕድል እውን ለማድረግ 5 ቁልፍ ጉዳዮች እንደ ቅድመ ሁኔታ ተቀምጠዋል።
እነዚህም መረጃ፣ የኮምፒውተር መሠረተ ልማት፣ የመስኩ ክህሎቶች፣ አስተዳደራዊ ተአማኒነትና የካፒታል ተደራሽነት ናቸው። የአፍሪካ ልማት ባንክ በእነዚህ ዘርፎች ኢንቨስትመንቶችን ለመደገፍ ዝግጁ መሆኑን በድረገጹ ባወጣው መረጃ ያመላከተ ሲሆን የመንግስታትና የግል ዘርፍ ስትራቴጂውን ወደ ተግባር ለመተርጎም በትብብር እንዲሰሩ ጥሪ አቅርበዋል። ኒው ዌይ ኢትዮጵያ አርቲስት ቸርነት ፈቃዱን ብራንድ አምባሳደር አድርጎ ሾመ። ሌክዠሪ ኢቨንትና ፕሮሞሽን ከኒው ዌይ ኢትዮጵያ ጋር በመተባበር ባዘጋጁት መርሃ ግብር ተወዳጁ አርቲስት ቸርነት ፈቃዱ የድርጅቱ የብራንድ አምባሳደር ሆኖ በይፋ ተሰይሟል። ዋና ዋና የትኩረት ነጥቦችም ዓለም አቀፍ የትምህርት ዕድል 2026 እንደሆነ ተመላክተዋል። የድርጅቱ ዋና ዳይሬክተር አቶ ዋሲሁን ዘውዱ እንዳበሰሩት በያዝነው የፈረንጆቹ 2026 ዓ.ም ጀምሮ ኢትዮጵያውያን ተማሪዎች በአርሜኒያ ስቴት ዩኒቨርሲቲዎችና ሌሎች ተቋማት የትምህርት ዕድል የሚያገኙበት መንገድ ተመቻችቷል። የቱሪዝም ትስስርም ድርጅቱ በኢትዮጵያ በአርሜኒያና በጆርጂያ መካከል ያለውን የቱሪዝምና የባህል ግንኙነት ለማጠናከር ይሰራል። የዲፕሎማሲ ድጋፍን በተመለከተም በመርሃ ግብሩ ላይ የተገኙት በኢትዮጵያ የአርሜኒያ አምባሳደር ሳርክ ሳርጊያን ይህ የቱሪዝምና የትምህርት ትብብር በሁለቱ ሀገራት ሕዝቦች መካከል ያለውን ታሪካዊ ወዳጅነትና ኢኮኖሚያዊ ትስስር እንደሚያሳድገው ገልጸዋል። አርቲስት ቸርነት ፈቃዱ በበኩሉ የኢትዮጵያን የተፈጥሮና የታሪክ ጸጋዎች ለዓለም ለማስተዋወቅ የተሰጠውን ኃላፊነት በቁርጠኝነት እንደሚወጣ አረጋግጧል። ኒው ዌይ ኢትዮጵያ በ11ዱም ክልሎች የሚገኙ የቱሪስት መስህቦችን በዘመናዊ ቴክኖሎጂ የሚያስተዋውቅ ሲሆን ለውጭና ሀገር ውስጥ ደንበኞች የተቀናጀ የጉዞና የቪዛ አገልግሎት ይሰጣል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።